ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ቆይታ እንዴት ነው? ኑሮ፣ ህይወት ሁሉ ሰላም ነው? አለን። ዛሬም ያው እንደተለመደው በሌላ ቪዲዮ መጥቻለሁ። ቻናሉን ውዶቼ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉን አይርሱ። ወደ ሀና ዩቲዩብ ቻናል ሲመጡ ይሄን በቅንነት አድርጉ ውዶቼ። እንተጋገዝ፣ አብረን እንደግ ለማለት ያክል ነው። እና እንዴት ናችሁ? የማዳም ቤት ኑሮ እንዴት እያደረጋችሁ ነው? አሁን ደግሞ ሙቀት ገብቷል። ሙቀት ውስጥ እንዴት እኔ አልቻልኩም ሙቀቱን። ኦ ማይ ጋድ ምን ጉድ ነው? የዚህ ሀገር ሙቀት ግን የአረብ ሀገር ሙቀት በሰላም ነው እንደዚህ? ሙቀቱን ችላችሁ የማዳምን ጸባይ ችላችሁ የማዳም ቤት ኑሮን ችላችሁ የምትኖሩ እህት ወንድሞቼ እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። እና ማለት ነው የመጣሁት ያው ሰው ባለው ነው የማውቀውን ላካፍላችሁ ነው የመጣሁት። የሆነ እነዚህ ስለ ቫታና ኦይል ማለት ነው እኔ ተጠቅሜ ለውጥ ስላየሁበት ማለት ነው። ይሄ እንትኑ ነው፣ ይሄ ኮንዲሽነሩ ነው። ይህ ሻምፖ ነው። ይሄ ኦይሉ ነው፣ ቅባቱ ማለት ነው። ይችኛዋ ደግሞ እንትን ነች፣ ፀጉራችን የምንፈርዝባት። ይሄኛው ደግሞ ክሬሙ ማለት ነው። እና ስለነዚህ ግብአቶች ያው ታውቃላችሁ፣ የምታውቁት ካላችሁ ያው እንግዲህ ተጠቅማችሁ ለውጥ ያያችሁም ልትኖሩ ትችላላችሁ። ግን አብዛኛውን ጊዜ ማለት ነው ወደ አረብ ሀገር ስንመጣ ውሃው ይሁን ሙቀቱ ይሁን ምን እኔ ብቻ አላውቅም፣ ምን ይሁን ፀጉራችን እየነቃቀለ እየተበጣጠሰ ምናምን ነገር በጣም ነው አብዛኞቻችን የሚያስቸግረው። ምን እንደሆነ ምክንያቱን አላውቅም። ይሄ ከማዳም ጋር ምናምን ጩኸቱ ስንጨናነቅ ይሁን ከምን እንደሚመጣ ብቻ እኔ እንጃ አላውቅም። እና ፀጉራችን እየተበጣጠሰ እኔማ ገና የመጣው ሰሞን እንዴት እንደሚያስቸግረኝ ፀጉሬ እየተነቃቀለ መጀመሪያ ነው። ይኸው ብዛትም እንዳለ አልቆ እየተበጣጠሰ ያው እንግዲህ ይችና ፀጉሬ ግን እየተበጣጠሰ እየተነቃቀለ ምን እንደሆነ ምክንያቱን አይ ዶንት ኖ አለቀ። እና እኔ ብቻ ሳልሆን ብዙ ልጆች አሉ ፀጉራቸው የሚበጣጠስ የሚነቃቀል። ውሃው ሊሆን ይችላል ይላሉ፣ ጭንቀት ሊሆን ይችላል ይላሉ፣ ሙቀት ሊሆን ይችላል ይላሉ። ብቻ አላውቅም እስካሁን ምን እንደሆነ ፀጉራችን እየበጣጠሰ እየነቃቀለ የሚያስቸግረን። እኔ እዚህ ሀገር ከመጣሁ ኋላ ፀጉሬ እንጂ እኔ እዛ ኢትዮጵያ እያለሁ እንደዚህ ፀጉሬ ያልተበጣጠሰም ሲበጣጠስም አይቼ አላውቅም። ምንድን ነው እናንተም እንደዚህ ይሆናል? እስቲ ቆይ በኋላ በኮመንት ላይ ታሳውቁኛላችሁ። እናም ውዶቼ እኔ ያነካካሁት ነገር የለም ለፀጉሬ ማለት ነው። እዚህ መጥቼ
እዛ ያለው እኮ ችግር የለውም። ማንኛውንም ቅባት ብጠቀም ምንም እዚህ እንትን የሚያደርግ ነገር የለውም። ግን እዚህ ከመጣ በኋላ በቃ ቅባት መርጠሽ ተጠቀሚ ነው የሚለኝ። ለምን እንደሆነ አላውቅም። መርጠሽ ተጠቀሚ፣ የሚስማማሽን መርጠሽ ተጠቀሚ እያለኝ ነው የአረብ ሀገር ኑሮ እና እናንተም እየተነቃቀለ ካስቸገራችሁ አሉ ብዙ ቅባቶች ለየፀጉራችሁ የሚስማማ ማለት ነው። እኔ አሁን ይሄኛው የባታና ኦይል ስለተስማማኝ ነው። ድንገት ሞክሩት፣ ለውጥ ልታገኙበት ትችላላችሁ። የሚስማማለት ይኖራል፣ የማይስማማም እንግዲህ አላውቅም። ግን እቺ ባታና ኦይል በጣም ቆንጆ ብዬ ነው እውነት የምር ለእኔ በጣም ተስማምቶኛል። አንደኛ ነገር ፀጉራችንን በቃ ሻይን ነው የሚያደርገው፣ ወዛም ነው በቃ ምርጥ ከሌላው። እኔ አሁን እዚህ መጥቼ የቅባት ጉድ ያልቀያየርኩት ነገር የለም። በቃ ግን አንድም ለውጥ አላገኘም ውዶች፣ አንድም ለውጥ የለም። ምንድን ነው ችግሩ አላውቅም። በቃ ከዛ በመጨረሻ ላይ እንግዲህ የባታናን ኦይል ሲያስተዋውቁ ሰምቼ እኔም ኦርደር አደረኩኝ፣ መጣልኝ እላችኋለሁ። እንደ ፀጉራችሁ እንትን የተበጣጠሰ ካስቸገራችሁ ይኸው እዚህ ጋር 100% የሚል አለ። ይፈልሽ ነበር አያችሁ። እዚህ ጋር ቆይ አንድ ባንድ ላሳያችሁ። ጽሑፉ እየደበዘዘብኝ እኮ ነው። ይችን አያችሁ 100% የምትል እነዚህ ኦሪጂናሎች ናቸው ማለት ነው። ኦሪጂናሉን የባታናን ኦይል ካገኛችሁ ፀጉራችሁ የሚበጣጠሰው ሙሉ በሙሉ አይበጣጠስም አልላችሁም። በአንዴም ደግሞ የሚበጣጠሰው ይቆማልም አልላችሁም። ምናልባት ሊቀንስላችሁ ይችላል በሚለው ነው ይሄኛውን ያመጣሁት እና ለኔም ደግሞ ስለተመቸኝ ነው። ምርጥ ነው የምር። ባታና ኦይል ተጠቀሙት። እችኛዋ ቅባቷ ይባላል። ባታና ኦይል ጃት ቅባቷ ነች። ተጠቀሙዋት። በጣም ቆንጆ ነው። ለውጥ ታገኙበታላችሁ። ፀጉራችሁን ተንከባከቡ። ሴት ልጅ ውበቷ ፀጉሯ ነው። ተንከባከቡ ውዶች የፀጉራችሁን። ቢያንስ አንዳንድ ልጆች ያላችሁ ስንት ዓመት ሙሉ አገር ቤት ያላደገ ፀጉር 2 ዓመት ፀጉር እዚህ መታችሁ ያድጋል ብላችሁ አትልፉ ይላሉ። ምንም አይደል፣ እንደዛ ማለት አይደለም። በደንብ ያድጋል። ተሳስተሻል እኔ እህቴን ያልሽው በደንብ ያድጋል። በደንብ ለውጥ ያመጣል። ለምን እኛ ከተንከባከበን የሆነ ነገር ላይ ከሰራንበት ለውጥ ማናይበት ምክንያት ምንድን ነው? ኦኬ የሆነ ነገር ላይ በቃ እንትን ማድረግ ነው። ፕላን አድርገን በትክክል ከሰራን ይሆናል። አሁን ፀጉራችንን ካልተንከባከብ ነው እንዴት ሊያድግ ይችላል? ስለዚህ ፀጉራችንም እንደ ሆዳችን ያስፈልገዋል ምግብ በየሰዓቱ ማለት ነው። ምግብ ስጡት። ቅባት አጠቃቀማችሁን አስተካክሉ። ይሄ እንትኑም የምር የባታና ኮንዲሽነሩና ሻምፖ ማለት ነው እንደ ሌላ አይደለም። አሁን
ሌሎች ሻምፖዎች ስትታጠቡ ፀጉራችሁን ሻምፖ ማለት ነው እንትን ይላል፣ በጣም ያከረድዳል፣ እንደዚህ ምናምን ያደርጋል፣ ፀጉርን ያያይዛል። ሌላም ሻምፖዎችን ከዚህ በፊት ተጠቅሜ ስለማቅ ማለት ነው። ይሄኛውም ደግሞ ሌላም ለእኔ የሚስማማ አለ። ምንድን ነበረ የሚባለው? ሳንሲልክም በነገራችን ላይ አሪፍ ነው። ኮንዲሽነር እና ሻምፖ ቆንጆ ነው ለእኔ። ግን ደግሞ አሁን ይሄ ሙሉ ፉል ሴቱን አንድ ላይ ስለገዛሁኝ ይሄን ነው የምጠቀመው እኔ። ያኛውም ቆንጆ ነው ብያቸዋለሁ ሳንሲልክ። ግን ይሄኛው የባታና ኦይሉም ሆነ ኮንዲሽነሩ ፀጉራችሁን ስትታጠቡ ሻምፖ በጣም የምር ሽታው ራሱ እንዴት ደስ እንደሚል ጣፋጭ ነው ሽታው በራሱ። እና የባታና ኦይልን ተጠቀሙ። ፀጉራችሁን ለሚበጣጠስ ለሚያስቸግራችሁ እየተነቃቀለ ከስር ስር ለሚነቃቀል ፀጉራችሁን ያጠነክራል። አሪፍ ቅባት ነው። እኔ ተመችቶኛል። እናንተም ተጠቀሙት። ለውጥ ታዩበታላችሁ በእርግጠኝነት ነው የምላችሁ። ደግሞ ያው እኛ ስራ ላይ ማደም ቤት ስላለን ይሄኛው አይመችም። በምን ሰዓት ፀጉራችንን እንፈርዛለን፣ በምን ሰዓት እናንጨባረራለን። አይመችም። አንጨባረርን ደግሞ ለማበጠር ሌላ ስራ ነው። ስራ የለን ለኛ ሀገር ቤት ስንገባ ምናምን ካልሆነ ትርፍ ሰዓት ደግሞ ለምታገኙ ውጭ ምናምን ድንገት ለመዘነጥ ምናምን ፀጉራችሁን ብትን አድርጋችሁ ለመውጣት ካልሆነ ይችኛዋ ለመፈረዝ ናት። የዋታና እንትኗ ይችኛዋ ለመፈረዝ ነች። ማለት ሙሉ ፉል ሴቱን አንድ ላይ ስትገዙ ዋጋውም ይቀንሳል። አንድ እየነጠላችሁ ቅባቷን ብቻ ነው፣ ሻምፖዋን ብቻ ነው፣ ኮንዲሽነሯን ብቻ ነው ብላችሁ ከምትገዙ አንድ ላይ የባታናን ኦይል ፉል ሴት ብትገዙ ለእናንተ ዋጋውም ዝቅ ይላል ማለት ነው። ስለዚህ ውዶቼ ዋታናን ኦይል ተጠቀሙ። እመኑኝ ለውጥ ታዩበታላችሁ። እኔም ተጠቅሜ ለውጥ ስላየው ነው። እና ታዲያ ግን ለምንድን ነው ሰብስክራይብ ማንደራረገው? ዩቲዩብ የምርጫን እንትን ሰብስክራይብ እያነሳብኝ ነው። ዩቲዩብ በራሱ የሆነ ተስፋ የሚያስቆርጥ ነገር ነው። ግን ያው እኛ ተስፋ አንቆርጥም ብለን ባደገ ሰዓት ሄደግ ብለን እንትን እያደረግን ነው። ምን ሆኖ ነው የምር በቃ ዛሬማ እሰራለሁ ብዬ 100 ምናምን ይሄዳል። ከዛ እንደገና ወደ ታች ይወርዳል። አይ ይሄንማ እንዴት እሰራለሁ እንደዚህ ወርዶ ምናምን እንዴት እሰራለሁ ምናምን ብዬ እተዋለሁ። ከእንደገና ደግሞ በንጋታው ሳይ ይጨምራል፣ ይቀንሳል። ኦኬ ዩቲዩብ በራሱ እሺ ሰብስክራይብ ያነሳል። ግን ይሄን ሙሉ ባንዴ ያነሳል እንዴ? እኔ ግራ ገባኝ። የምር ባንዴ 50 ሰብስክራይብ ነው ያነሳብኝ። ኦ ማይ ጋድ ከባድ ነው። እና እኔ ተስፋ ስለማልቆርጥ ነው፣ እጅ ስለማልሰጥ ነው። ኔቨር ጊቭ አፕ ኦኬ። ሁላችሁም ተስፋ እንዳትቆርጡ፣ እጅ እንዳትሰጡ። ጉዞ ወደፊት፣ አላማችንን እናሳካ። ቀስ እያለ ይደግ እንሞክር። ያው እንግዲህ ፍሪ ዋይፋይ ነው። ይህም ለኛ እኮ ያው እንለማመድበታለን። ዩቲዩብ ላይ ያ ልምድ አለ አይደለ? ቀስ በቀስ ሁሉም ነገር በአንዴ እንትን አይልም እና ቀስ በቀስ ሁላችንም እርስ በርስ እየተጋገዝን እየተባበርን ቻናላችን እናሳድግ። ለአንድ ሰው ብቻ የሚሆን አይደለም። እኔ ብቻዬን ቻናሌን ማሳደግ አልችልም። ሁላችንም እርስ በርስ ከተያያዝን ግን ከአንድ ብርቱ ሁለት መድኃኒቱ አይደለም የሚባለው አባባሉ። እኔ አንድ ብቻ ሆኜ ከምገፋ ተባብረን ብንገፋ ኢትስ ሶ ኢዚ። ስለዚህ እንተባበር፣ እንተጋገዝ።
እጅ ለእጅ እንያያዝ። ቻናላችን ሞኔታይዝ እስኪሆን ድረስ ተስፋ እንዳንቆርጥ፣ አላማችንን እናሳካ። በየአረብ ሀገራት ያላችሁ እህቶቼ፣ ወንድሞቼ ፈጣሪ በሰላም ለሀገራችን ያብቃን። በጤና በሰላም እንደመጣን በሰላም ይመልሰን ወደ ሀገራችን። አላማችንን አሳክተን በድል እንመለስ እላለሁ። ያው በሌላ ቪዲዮ ተመልሼ እመጣለሁ። ሰብስክራይብ አሁንም አድርጉኝ ውዶቼ፣ ወዳችኋለሁ። ማሰላማ